ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ ሳምንታዊ መሰናዷችን በተለየ መንገድ ማጥናት የጀመርነው ርዕስ ከእግዚአብሔር ጋር ያለንን ግንኙነት ማሳደግን የተመለከተ ነው። ባለፉት ተከታታይ የጥናት ክፍሎቻችን 4 የሚሆኑ የጥናት ክፍሎች በመጀመሪያ ያለንበትን ሁኔታ ስለማወቅ ከእግዚአብሔር ጋር ባለን ግንኙነት፣ ከዚያ ደግሞ ራሱን እግዚአብሔርን በማወቅ ግብ ላይ ያተኮረ የእድገት ጉዞን ስለመጀመር፣ እንደዚሁም በዛ ጉዞ ደግሞ በምንጓዝበት ጊዜ ወሳኝ የሆነው ነገር ትህትናን መላበስ እንደሆነ፣ ትዕቢተኛን ልብ አውጥተን በትህትና የተሞላውን ልብ ተላብሰን መጓዝ እንደሚያስፈልገን አይተናል። እነዚህን 3 የመጀመሪያ መሰረታዊ ትምህርቶች ከሸፈንን በኋላ ደግሞ ስለ መጽሐፍ ቅዱስ ሚና ቀጥለን ያየን ሲሆን በዚህ ጥናታችን በአምስተኛው ክፍል ከባለፈው በመቀጠል መጽሐፍ ቅዱስ ምን ያህል ወሳኝ ሚና በእድገታችን ላይ እንደሚጫወት አይተናል። አሁን ደግሞ እንዴት አድርገን ይህን መጽሐፍ ቅዱስ እንደምናጠና እንመለከታለን። ወደ ውስጥ ገብተን ጥናታችንን ከመቀጠላችን በፊት መሪ ጥቅሳችንን አንብበን ጸሎት እናደርጋለን። ኢሳይያስ ምዕራፍ 55 ቁጥር 11 እንደዚህ ይላል፣ ካፌ የሚወጣ ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላል። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግንሃለን። አንተ ከአንተ ጋር ያለንን ግንኙነት እንድናሳድግ በቃል ስለምትመራን፣ ስለምታስተምረን፣ ስለምትመክረን፣ ከአንተ በሆነው ነገር ሕይወታችንን ስለምትለውጥ እናከብርሃለን። አሁንም ካፍ የሚወጣው ቃል የምትሻውን በሕይወታችን እንዲያደርግ ደግሞም እንዴት አድርገን ልናጠናው እንደሚገባ አስተምረን። በጌታ በኢየሱስ ስም አሜን። እንግዲህ በጥናታችን መግቢያ ላይ የዛሬውን ትምህርታችንን ስንመለከት በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት ይላል መጽሐፍ ቅዱስን። መልእክታቸውንም በመጽሐፍ ቅዱስ ገጾች ላይ እንደመዘገቡ እናውቃለን። በመጽሐፍ ቅዱስ ውስጥ ሕይወትን፣ ተስፋን፣ ብርታትንና መጽናናትን የሚሰጡ ውድ ዕንቁዎች ይገኛሉ። አንዳንዶቹ ወዲያውኑ ተለይተው የሚታዩ ሲሆን፣ ሌሎች ደግሞ በማስተዋል ሊፈለጉ ወይም ደግሞ ሊቆፈሩ ይገባል። እግዚአብሔር በመጽሐፍ ቅዱስ ውስጥ ለእኛ ያዘጋጃቸውን እነዚህን ዕንቁዎች ቆፍረን የምናወጣቸው ታዲያ እንዴት ነው? መጽሐፍ ቅዱስን ከማንበብ የምናገኛቸው ጥቅሞች ምንድን ናቸው? እነዚህን ነው በዛሬ ጥናታችን ለማየት የምንሞክረው። ስለዚህ በቅድሚያ የመጽሐፍ ቅዱስ አጠናንን እንመለከታለን። ስናጠና ሳለ ጊዜ መመደብ እንደሚያስፈልገን፣ ስፍራ ሊኖረን እንደሚገባ፣ እንደዚሁም ደግሞ ልንከተላቸው የሚገቡ የአጠናን ስልቶችን እናያለን። በመቀጠል የመጽሐፍ ቅዱስን ማጥናት ጥቅሞች ደግሞ እናያለን። መጽሐፍ ቅዱስን ስናጠና ምንድን ነው የምናገኘው ጥቅም? የመጽሐፍ ቅዱስ ቃልን የማጋራት ጥቅሞችን እናያለን። መጽሐፉን የመብላት ጥቅሞችን እንመለከትና ጥናታችን በዚህ ቅደም ተከተል ቀጥሎ እንቋጫለን ማለት ነው። ታዲያ ወደ ውስጥ ስንገባ በመጀመሪያ የምናገኘው የመጽሐፍ ቅዱስ አጠናንን በተመለከተ 3 መሰረታዊ ነገሮችን የምናይ ይሆናል። በቅድሚያ ስለ ጊዜ ነው የምናየው። የኤርምያስ ምዕራፍ 29 ቁጥር 13 ላይ የእግዚአብሔር ቃል እንደዚህ ይላል፣ እናንተ ትሹኛላችሁ፣ በፍጹም ልባችሁ ከሻችሁኝ ደግሞ ታገኙኛላችሁ ይለናል። መጽሐፍ ቅዱስን ለማጥናት ሁነኛው ጊዜ መቼ ነው ያለን እንደሆነ ሁነኛው ጊዜ ምላሽ ስንሰጥ 2 ጉዳዮችን ከግምት ውስጥ በማስገባት ሊሆን ይገባል። እነርሱም የቆይታ ጉዳይና የጥራት ጉዳዮች ናቸው። ምን ማለታችን ነው? መጽሐፍ ቅዱስን ለማጥናት 5 ደቂቃን ብቻ ከምንመድብ በቀን ውስጥ ለ1 ሰዓት ለጥናት ብንለይ ይበልጥ ተጠቃሚዎች እንደምንሆን ምንም ጥያቄ የለውም። የበለጠ ጊዜ እንደወሰድን ቁጥር የበለጠ ደግሞ እንጠቀማለን። ቢሆንም ግን ለማጥናት የምንመድበውን ጊዜ እንዲሁ ከላይ ብቻ በማንበብ መጨረስ የለብንም። ለማንበብ የተነሳሳንበት ምክንያት ቁልፍ ሚና የሚጫወተው እዚህ ላይ ነው። መጽሐፍ ቅዱስን የምናነበው ለምንድን ነው የሚለውን ጥያቄ መጠየቅ አለብን። እንዲሁ እውቀትን ፍለጋ ነው ወይስ እግዚአብሔርን ለማወቅ ካለን ጥልቅ ምኞትና ጥማት የተነሳ ነው? ከመጽሐፍ ቅዱስ ጥናታችን ትልቁን ጥቅም የምናገኘው ጊዜውን ከእግዚአብሔር ጋር ለማሳለፍ የምንመድበው ሲሆን ነው፣ የምንወስደው ጊዜ ሲሆን ነው። ለዚህ ነው በኤርምያስ 29:13 ላይ
ቅዱስ ቃሉን ስናነብ እርሱን እንድንፈልግ በፍጹም ልባችን እሱን እንድንሻ የሚነግረን፣ እንደዚሁም በእርሱ ስንደሰት ደግሞ በመዝሙር 37 ቁጥር 4 ላይ በጌታ ደስ ይበላችሁ ይላል፣ እሱም የልባችሁን መሻት ይሰጣችኋል ይለናል። አዎ እንደዛ ስናደርግ በገጾቹ ውስጥ እግዚአብሔር ለእኛ ያለውን የተለየ መልእክት እንፈልጋለን፣ ደግሞም በዛ ይከናወንልናል። ስለዚህ ጊዜን በተመለከተ ምን ያህል ጊዜ ነው መመደብ ያለብኝ ካልን የቻልነውን ያህል ጊዜ በዛ አድርጎ መመደብ የበለጠ ተጠቃሚ እንድንሆን ያደርገናል። ግን ጊዜውን መመደቡ ብቻ ሳይሆን በዛ በመደብነው ጊዜ ውስጥ ደግሞ ምን ያህል ከቃሉ ባለቤት ከሕያው አምላክ ከእግዚአብሔር ጋር ግንኙነት እናደርጋለን? እርሱን እንሸዋለን ወይ? የእርሱን ድምፅ ለመስማት ጆሮአችንን ከፍተን ጊዜ እንወስዳለን ወይ? በጥልቀት ይህንን ደግሞ ለማድረግ እንድንችል ጊዜው እየረዳን ነው የሚለውን ጥያቄ መመለስ ያስፈልገናል። ቀጥሎ የሚመጣው ስፍራ ነው። ስለ ስፍራ ስንመለከት በዋናነት የምናየው ጌታችን ኢየሱስ ክርስቶስ ምሳሌያችን ያደረገውን ነው። ኢየሱስ ከእግዚአብሔር ከአባቱ ጋር የተለየ ጊዜን ለማሳለፍ ሲፈልግ በማለዳ ፀሐይ ሳትወጣ ተነስቶ ጸጥ ወዳለ ስፍራ ይሄድ ነበር ይላል፣ ወደ ገለልተኛ ስፍራ ማርቆስ 1:35። ይህ ለጸሎት ደግሞም ለመጽሐፍ ቅዱስ ጥናት የሚጠቅም መርህ ነው። ረብሻ ወይም ሩጫ በበዛበት ስፍራ በጥናታችን ላይ ማተኮሩ የሚከብድ ነገር ነው የሚሆንብን። ይህን ለማድረግ የሚመረጠው ምቹ፣ ጸጥ ያለና ገለልተኛ በሆነ ቦታ ሲሆን ነው። የቀኑ የመጀመሪያ ወይም የመጨረሻ ሰዓት ጸጥ ያሉ ስለሚሆኑ ሐሳባችንን በእግዚአብሔር ላይ ለማተኮር ተመራጭ ጊዜያትም ሆነው ያገለግሉናል። ትክክለኛውን ጊዜና ስፍራ ካገኘን በኋላ ይህን ተግባር ደግሞ ሳናቋርጥ በመደበኝነት ልናደርገው ይገባል። ምናልባት ይህን ጊዜ በተለየ ጉዳይ ምክንያት ልናቋርጠው ብንችልም ዕለታዊ የመጽሐፍ ቅዱስ ጥናታችንን ሳናደርግ ግን ብዙ ቀናት ማለፍ እንደሌለባቸው ከዚህ እንማራለን። ለዚህ ነው ጌታችን ማለዳ ተነስቶ ገና ሌሊት ሳለ ወደ ምድረ በዳ ወጣ፣ በዚያም ጸለየ የሚለን ማርቆስ 1:35። ጌታችን እንዳደረገው የእኛም ልምድ ሊሆን ይገባል። የምንመድበው የተለየ ስፍራ፣ የምንመድበው የተለየ ጊዜ ሲኖረን ያንን ደግሞ እንደ ልምድ አድርገን ደጋግመን በምናደርገው በዚያ ልምምድ ውስጥ እግዚአብሔር በቃሉ ሕይወታችንን እየሰራ እየቀየረ እንደሚሄድ እናያለን ማለት ነው። በመቀጠል የምናየው ስለ አጠናን ስልት ነው። ስለ አጠናን ስልት ስንመለከት በዋናነት የምናየው ጥልቅ የመጽሐፍ ቅዱስ ጥናት 4 ክፍሎችን የያዘ እንደሆነ እንመለከታለን። ምንድናቸው እነዚህ 4 ክፍሎች? የመጀመሪያው መጸለይ ነው። የእግዚአብሔርን ቃል በጸሎት ነው መጀመር ያለብን። ለምንድን ነው በጸሎት መጀመር ያለብን? ምክንያቱም የመጽሐፉ ደራሲ ከኛ ጋር ሆኖ ቃሉን ሊገልጥልን ይችላል፣ በጸሎት ከእርሱ ጋር ከተገናኘ። በጥናታችን ውስጥ መንፈስ ቅዱስ መሪ እንዲሆን ልንጋብዘው ይገባል ማለት ነው። እርሱ ልባችንንና ሐሳባችንን በመንካት የምናነበውን እንድናስተውለው ያደርገናል። መጽሐፍ ቅዱስ ልዩ የሚያደርገው ይሄ ነው። ከጸሐፊው ጋር ግንኙነት እያደረግን ልናነበው የምንችል መጽሐፍ ነው። የምንገናኝበት መስመር ደግሞ ጸሎት ነው። ሁለተኛው ማንበብና መረዳትን የያዘ ነው። ከመጽሐፍ ቅዱስ ውስጥ አንድ ጥቅስ ወይም ክፍል መምረጥ ያስፈልገናል። ከዛም ያንን በሐሳባችን ውስጥ እንዲቀረጽ ከቻልን በእጃችን እንጽፈው ዘንድ ጠቃሚ ነው። ቁልፍ ነጥቦቹን ደግሞ ከዛ ጥቅስ ውስጥ እያወጣን እናስምርባቸው። ለእነዚህ ቁልፍ ነጥቦች መነሻ የሆኑን ሐሳቦችን ደግሞ እንጻፋቸው። ምንድን ነው? እነዚህን ቁልፍ ነጥቦች ከዚህ ጥቅስ ውስጥ ስናወጣ የመረጥንበት ምክንያት ምንድን ነው? ስለዚህ ክፍልን እንምረጥ፣ በእጃችን እንጻፈው፣ ቁልፍ ሐሳቦቹን እናስምርበት። እንዲህ በማድረግ ስንቀጥል የበለጠ እንበረታለን። አሁንም ከዛ ቀጥለን ደግሞ መጸለይ ያስፈልገናል። በጸሎት ጀምረን በጸሎት ነው መቀጠል ያለብን። እግዚአብሔር የተማርናቸውን ሐሳቦች እንድንተገብራቸው መጀመሪያ እንዲያስተምረን ጸለይን፣ አስተማረን። ካስተማረን በኋላ ደግሞ የተማርናቸውን በተግባር እንድናውላቸው ልንጸልይ ይገባል። ከዛ አራተኛው ማጋራት ነው። የተማርነውን ለሌሎች ማጋራት ያስፈልገናል፣ ለሌሎች ማካፈል። እንግዲህ ይህንን በማድረግ በምንቀጥልበት ጊዜ ደግሞ ሌሎች የመጽሐፍ ቅዱስ አጠናን ስልቶችንም ልብ ልንል ያስፈልገናል። ለምሳሌ አንድን ጥቅስ ከሌላው ጥቅስ ጋር በማነጻጸር ልናጠና እንችላለን። ደግሞም ተገቢ ነው።
ያንን ማድረግ ያስፈልገናል። አንዱን ጥቅስ ከሌላው ጥቅስ ጋር አነጻጽረን እንድናጠና ኢሳይያስ 28 ቁጥር 10 ይመክረናል። አንድን ምዕራፍ ወይም አንድን ደግሞ መጽሐፍ አንብቦ በመጨረስ ስለዛ ምዕራፍ ስለዛ መጽሐፍ ጠቅለል ያለ ሐሳብ መረዳትም ደግሞ ሌላ ያጠናን ዘዴ ነው። ወይም ደግሞ ርዕስ መርጠን በአንድ ርዕስ ላይ አተኩረን ወይም ደግሞ የመጽሐፍ ቅዱስ ቃላት ማውጫዎችን ተጠቅመን በምናጠናው ርዕስ ላይ የተለያዩ ጥቅሶችን ያ ቃላት ማውጫ ይሰጠናልና በዛ ተደግፈንም ማጥናት እንችላለን። የመጽሐፍ ቅዱስ ትንታኔ ያለባቸውን ኮሜንተሪዎች ወይም መዝገበ ቃላትንም ደግሞ ተጠቅመን ማጥናት እንችላለን። በተጓዳኝ ደግሞ የዘመናት ምኞት እንደዚሁም ታላቁ ተጋድሎ የተሰኙትን ወይም ደግሞ የዘመናት ተጋድሎ ኮንፍሊክት ኦፍ ኤጅስ ሲሪስ የሚባል አለ። እሱን በመጠቀም ያንን ማጥናት እንችላለን። እንግዲህ እነዚህ ሁሉ ከእሱ አፍ የሚወጣው ቃል እንዲሁ ወደ እሱ እንደማይመለስ እኛም በሕይወታችን እንድንለማመድ የሚያደርገን ነው ማለት ነው። በመቀጠል የምናጠናው የመጽሐፍ ቅዱስ የማጥናትን ጥቅሞች ነው። ለምንድን ነው እንደዚህ ጊዜ ወስደን ትኩረት አድርገን ጠለቅ አድርገን ማጥናት የሚያስፈልገን ካልን የመጽሐፍ ቅዱስ ቃልን የማጋራት ጥቅሞችን በዚህ ውስጥ እናያለን። የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎች ትሰማ ዘንድ ጆሮዬን ያነቃቃል ይላል። እንግዲህ እንበልና ለቅዳሜ ሰንበት አገልግሎት ስብከት እንድንዘጋጅ ተጠየቅን። በመጀመሪያ መጽሐፍ ቅዱስ መንፈስ ቅዱስ መርቶን የመረጥነውን ርዕስ በጸሎት ሆነን የምናጠናበትን ጊዜ እናመቻቻለን። ከዚያም ሰንበት ቀን ይመጣል፣ በኃይል ሰበክን። ከዚህ ስብከት ትልቁ ጥቅም የሚያገኘው ማን ነው ያለ እንደሆነ በስብከት አገልግሎትም ሆነ በግል ከሌሎች ጋር የምንጋራው የመጽሐፍ ቅዱስ ጥናት ጠቀሜታ በሁለት ጎን የሚታይ ነው። በመጀመሪያ እኛ ከተማርነው ነገር እንጠቀማለን። ሁለተኛ ደግሞ የተማርነውን እውቀት የምናጋራቸው ሰዎች ይጠቀማሉ። በቃሉም ላይ በጥልቀት ለመመርመር ይደፋፈራሉ ማለት ነው። ስለዚህ በሁለቱም ሁኔታዎች ላይ ከእግዚአብሔር ጋር ያለን ግንኙነት እየጠነከረና እየጠለቀ ይሄዳል። ለዚህ ነው በከንቱ አይመለስም የተባለለት የእግዚአብሔር ቃል ይህንን ያህል ኃያል እንደሆነ ማወቅ የምንችለው። ስለዚህ እግዚአብሔር ቃሉን ሲያስተምረን ሲገልጥልን የደከመውን እንዴት እንደምናበረታን በቃሉ እንዴት እንደምንደግፍ እያሳየን ነውና የተማርነውን ማካፈል ይጠበቅብናል። በመጨረሻ የምናየው እንግዲህ ይህንን የእግዚአብሔርን ቃል እንደ ጣፋጭ መብል እንደ ማርና እንደ ወተት ልንጠጣው ልንበላው እንደሚገባ ቃሉ የሚያስተምረው ነው። በመዝሙር 119:103 ላይ ቃል ለጉሮሮዬ ጣፋጭ ነው፣ ከማር ወለላ ይልቅ ለአፌ ጣፈጠኝ በማለት ይናገራል። የእግዚአብሔርን ቃል መብላት እንደሚያስፈልገን ኤርምያስ ምዕራፍ 15 ቁጥር 16 ይናገራል። ቃልህን አገኘሁት፣ በላሁ፣ ጣፈጠኝም ይላል። ቃሉ ከማር ወለላ ይልቅ ጣፋጭ ቢሆንም ገጾቹን እንበላለን ማለት ግን አይደለም። በመዝሙር 119:103 እንደተጻፈው መጽሐፍ ቅዱስን ማንበብ ለነፍሳችን እንደ ምግብ ነው። መንፈሳችንን የሚፈውስ እውነተኛ አዳሽና ባህሪያችንንም የሚለውጥ ነው። ደግሞም የሚገርመው ይህ ምግብ ነፃ መሆኑ ነው። በነፃ ኑና ጠጡ ብሉ ነው የሚለን ኢሳይያስ ምዕራፍ 55 ቁጥር 1 ላይ። ማድረግ የሚጠበቅብን ወደ እግዚአብሔር ቀርበን እርሱ በቃሉ የሚለንን ማዳመጥ ብቻ ነው። ኢሳይያስ 55 ቁጥር 3 ይህን ነው የሚነግረን። በቃሉ ውስጥ ጠልቀን ይበልጥ ጊዜ ባሳለፍን ቁጥር በይበልጥ እንገነባለን፣ እናም ብዙ በረከት እናገኛለን። የሰው አእምሮ ይላል ይህ ጥቅስ ልህቀት ምንም ያህል ቢሆን የሚበልጥ ብርሃንን ለማግኘት መጽሐፍትን በጥልቀትና በቀጣይነት መመርመር አያስፈልግም ብሎ ማንም እንዳያስብ ይላል። እንደ ሕዝብ ሁላችንም በየግላችን የዚህ የቅዱስ ቃሉ ትንቢት ተማሪዎች እንድንሆን ተጠርተናል ይለናል። ስለዚህ ሁልጊዜ መጽሐፍ ቅዱስን በማንበብ እንድንተጋና እንድንበረታ የሚጋብዘን ነው። እንግዲህ ስንቋጭ ይህንን በማሰላሰል እንጨርሳለን። የእግዚአብሔር ቃል እንዲሁ ቢነበብ ሰማይ ያቀደውን ውጤት አያስገኝም። ቃሉ መጠናትና በልብ ውስጥ መግባት ወይም መወደድ አለበት። እግዚአብሔርን ማወቅ በአእምሮ ጥረት ሳይደረግ የሚደረስበት አይደለም። በመንፈስ ቅዱስ ቃሉን እንድንረዳ ያግዘን ዘንድ እግዚአብሔርን እየጠየቀን መጽሐፍ ቅዱስን በትጋት ማጥናት አለብን። አንድ ጥቅስን ወስደን
እግዚአብሔር በጥቅሱ ውስጥ ለእኛ ያስቀመጠልንን ፍሬ ነገር በማውጣት ላይ ሐሳባችንን ማተኮር አለብን። የእግዚአብሔር ቃል የሕይወት እንጀራ ነው። ይህንን ቃል የሚበሉና የሚዋሃዳቸው ሰዎች የእያንዳንዱ ድርጊታቸው አካልና የእያንዳንዱ ባህሪያቸው መገለጫ ባደረጉት ጊዜ በእግዚአብሔር ብርታት ይጠነክራሉ። ቃሉ ለነፍስ የማይሞት ንቃትን ይሰጣል፣ አረማመድንም ያጸናል፣ እናም ለዘላለም የሚቆይ ደስታን ያስገኛል። እንግዲህ በዚህ መሰረት የእግዚአብሔርን ቃል በማጥናት በእግዚአብሔር ቃል ውስጥ ያለውን በረከት በሙላት መጎናጸፍ እንድንችል ጌታ ጸጋውን ያብዛልን። እግዚአብሔር ይባርካችሁ።